ሙቀት አለው ሙቀት ስላለው በጣም ነው ልጆች ኮንፊደንሳቸው በህይወትሽ ማለት ነው። ማንም እኔ ነኝ ያለ ጀግና ወንድ ጠቅላይ ሚኒስትሩ ቢመጣ አይነካም ሰውነታቸው ጠቅላይ ሚኒስትሩ ቢመጣ አይነካቸው። ለምን አንድ ሴት ልጅ በእኛ ሀገር ክብር ናት። ቤታ ነኝ እያለችሽ ነው። አረ እንደዚህ አይነት ወሬ ትቻል ሄድም ቤታ ጋር ቀልደኛ። እሺ ሚታርክሽ ቤታን በጣም ኃይለኛ ውስጥ የሚነካ ወሬ ላይ ናት በሏት። እሺ ቤተሰብ እና እኛ ሴቶች በጣም ጠንካራ ለፊ ሴትነት የሚገባት ሴት ታውቂያለሽ። ለምሳሌ አንቺ ቤተሰቦች ያደንቁሻል ሴት የኔ ልጅ እኛ ሴቶች ደግሞ ከሴትነትም በላይ ሀገር መምራት የሚችሉ ወይ ደግሞ ሴት ትክክለኛ የቆመች ሴት እግዚአብሔር የምትፈራ ሴት ሆና የቆመች ሴት ራቁቷን ስትሄድ ለምሳሌ ይሄ ከዚህ በላይ በአሳይ ዘግብኛል እንጂ አሳያችሁ ነበረ። ስትመጡ ታያላችሁ። ከዚህ በላይ ራቁታቸው መሆን አንድ ሙቀት ስለሆነ ነው። አብዛኛውን ጊዜ ጋር ራቁት የምትወጡ የምንሆነው ሙቀት ስለሆነ ነው። ባህሉ ምናምን አይደለም። በቃ ተለምዷል። አብዛኛውን ተለምዷል። ሙቀት ስለሆነ ከላይ ከዚህ በላይ ቢሆኑም ውበት ነው የምታዩት። ምንም የተለየ ጋር አታዩም። ማንም ሴት ልጅ የፈለገ መንገድ ላይ ብትሄድ ማንም አይነካትም። ምክንያቱም መመኪያ ወንድም አላት፣ መመኪያ ቤተሰብ አላት። እኛ ጋር ላይ በህይወቷ ሴት ልጅ ተደፍራ አታውቅም። ለምሳሌ አሁን ጥያቄ አለ። ሴት ልጅ ራቁቷን ስትሄድ ልመኝ እችላለሁ። እኛ ጋር ተመኝተን አናውቅም። እንደዚህ አይነት ነገር ያንቺ ያለው ነገር ትመኛለሽ። ያንቺ ያለውን ነገር ቆይ እንደዚህ ቆሞ እንደዚህ ራቁቷን ሆና እንዴት ማለት ናቹራል ከሆነ ነገር ወጣ ያለ ነው ለመሰለ እንደዛ ራቁቷን ቆማ እንዴት ነው ራቁቷን ማለት እኮ ከዚህ በላይ ነው። ከዚህ በላይ ነው። ያ እኮ እዚች ጋር ብቻ ያለችው ነገር ነው እኮ የቀረችው። እኛ ጋር ይሄ ራቁት ነው። ይሄ እንዳለ ራቁት ነው። ይሄ ራቁት ነው። አይ እነሱ እንዴት አንድ ጥያቄ አለኝ። የሚስቱን ላይክ ሚስቱ ስትሆንስ ትሸፈናለች ነው ወይስ ሚስቱም ችግር የለውም እንደዛ ብትሄድ? ለምሳሌ ከዚህ በላይ አብዛኛውን ራቁታቸው ይሆናሉ። ሙቀት ስለሆነ ይሄ ግዴታ ሆኖ አይደለም። ሙቀት ስለሆነ ማንም ክፍት ከዚህ በታች በዚህ ይሸፍናል። አንዳንዴ በዚህ ይሸፍናል። ኧረ ነፃነት አለው ግን እዛው እያናፈስ ነው የምንሄደው። በቃ መንገድ ላይ ምንም ችግር የለውም ማለት በቃ ኖርማል ነው። በቃ እዛው አንጃ አትሆኚ ማቁስ ነው ዲሞ እኔ ሆናለሁ። አሁንም እኮ ይዘጋል ብዬ ነው እዚህ ጋር ላይቭ ይዘጋል ብዬ ነው እዚህ ጋር ራሱ ባናፍሰው ደስ ይለኛል። ሙቀት ነው ዱባይ ትንሽ ትልቅ ነው እና አስገባት ቤታን። ቆይ ቤታን እሺ ነይ በሏት። ቤታን ነይ በሏት። እሺ ከማን ጋር ናት? እንትኑስ በቀጥታ ወደ ትዳር ነው ምናምን ነው ወይስ መጀናጀን ምናምን ይቻላል? አሁን ነግርሽ ወደ እሱ አሁን ልምጣና ወደ ባህሉ በቃ እስከምትመጣ ቤታ እንጫወት። ወደ ባህሉ እንሂድና ሀመር በጣም የተከበረ በጣም የሚወደድ ፈረንጅ በጣም የሚወደው ከውጭ ሀገር ከአሜሪካን ከሁሉም መጥተው የሚጎበኙት ከቻለን በዓለም ላይ ብችል በኢትዮጵያ ውስጥ ካልቸር የሚለይ ባህል ያለው የሀመር ባህል ነው። በጣም ለየት የሚል እና ሀመር አንድ ወንድ ልጅ ሊያገባ ሲደርስ በሬ ዘሎ ነው የሚያገባው። ደንብ የሚባል አለ። ደንብ አለ በእኛ ባህል ከ5 በሬ እስከ 40 በሬ ይደረደርና ይዘላል። ይሰማል። ወንድ ልጅ በሬ ዘሎ ነው ወንድነቱን ወይ ደግሞ ደርሻለሁ የምልነትን ወደ ለትዳርም ወይ ለምንም ነገር ደርሻለሁ የምለው ያን ደንብ ሳይዘል መሆን አይችልም። በሀመር ከተማ ወንድ ነበር እዛ ሄዶ ማዘለል አንዷን በሬም አይዘሉት። የከተማዎቹ አንዷንም አይዘሉ። መዘለቅ ላይ አይደለም ደንቡን ዘሎ ነው የሚዘለው። ያን ደንብ ሲዘል ግን ያን ከ5 በሬ እስከ 40 በሬ ሲዘል ያን ይዘላል። ከዛ በኋላ ግን እህቱ በሀመር እህቱ በጣም የምትለይ ውብ እህት አለችው። ለሱ ስትትገረፋለች ጀርባዋን በፍላጎቷ እኔ ለወንድሜ ምንም ነገር እሆናለሁ፣ ለወንድሜ ምንም መሆን እችላለሁ ትላለች። መታ ማዜ ይባላሉ፣ ማዜዎች ይባላሉ። አርጩሜ ቀጫጭን አርጩሜ ይዛሉ። ላሳይሽ ቆይ እነዚህ ናቸው።
አበባ ሙሉ 7 አበባ ይታይሻል። እነዚህ ገራፊ ናቸው፣ ማዘ ይባላሉ። ሲዘል ደግሞ እንደዚህ ነው። ይህ እንዲህ ቆለጡን እያሳየ ነው እንደሚዘለው። ወይኔ ዘረገፈችው። ኢየሱስ አትረጋጊም እንደ የልተኛ ሊጎራ ወደ እንዴ እንዳትቀዱኝ። ወይኔ ዛሬ ማበል ወይኔ። እሺ እና አንድ ወንድ ልጅ ዘሎ ነው የሚያገባው። ሲዘል አሁን እንዳሳየዎች ነው። አንድ ሴትየው ወይ ደግሞ አክስቶቹ ይገረፋሉ። ስል ያን የሚያደርጉት የእሱን የፍቅር ባይዞ ተከልክሎ ነበረ፣ ጎጂ ባህል ነው ተብሎ። ግን ሴት ልጅ አሁን እዛ ወንድሟ ስል አያስችላትም። ከቤት ለውጣ ነው ለወንድሟ ምንም ነገር ታደርጋለች፣ ትገረፋለች ጀርባ እስኪላጥ ድረስ ማለት ነው። ከዛ በኋላ ግን በህይወቷ አንድ ወንድ ወይ ደግሞ እኔ ነኝ ያለ ጀግና አይነካትም እሷን። ለምን በኝ ወንድሟ ለእሷ ስትገረፋለች፣ እኔ ያለሁልህ ብላለች እሷ። ከዛ በኋላ ደግሞ እሱ ለእሷ ራሷ ነው የሚቆምላት፣ ጭንቅላቷ ላይ ለእሷ የሚቆምላት መከታዋ ነው የሚቆመው። ከዛ በኋላ ግን በጣም የሚያያዘው ነገር ልንገርሽ፣ በእኛ ባህል የሚያያዘውን እሷ እንደዚህ ትገርፋለች አይደል? እሱ ያገባት ልጅቷ ወንድሟም እሷ እንደዚህ ተገርፈላታለች ለእሷ። ከዛ በኋላ ማንም ከማንም አይነካካም ማለት ነው። ሴት ልጅ አትደፈርም፣ አትነካም። ሴት ልጅ ንጉስ ናት እኛ ሀገር ላይ ማለት ነው። ምክንያቱም ወንድሟ ሁሌም መሳሪያ አውጥቶ ይገለዋል በነካት ማለት ነው። አይነካትም። ይፋቀራሉ፣ ይዋደዳሉ፣ ተካፍረው ይቀመጣሉ። ምክንያቱም ሆነ ላልክ ስል ለሱ ስትል የደማችለት ለሱ ስትል የወጣ ሳለመሰጣችው እህት ወንድም አላት ይሉ አስባል። ዳኛውም እንደዛ ፍቅር መግለጫ ማለት ነው። ያን ስታደርግለት ወንድሜ ጥሎኝ የወጣ ከቤት ለአንተ ምንም ነገር መሆኑ ይችላለሁ ስትል ያን ነገር ስታደርገው ያ ከዛ በኋላ ይህም ስም ሳገባ ደግሞ 60 ፍየል ይሰጣል ወይ ደግሞ 40 በሬ ይሰጣል። አሁን በሐመርም ለየት ማድረግ እንደዚህ ሚስቱ 40 በሬ ትሰጠዋለች ነው ለሱ ጥሎሽ እሱ ለሚስቱ ቤተሰብ ለአባትየው ጥሎሽ እሱ ነገር በጣም ነው ደስ ወይ 40 በሬ ወይ 60 ፍየል ማለት ነው። ያን ያደርጋል፣ ያገባታል። እዛም ስትሄጂ ባህላዊ ምግባቸው ገንፎ፣ ሁለቱም ከማሽላና ከእንትን ነው የሚሰራው። በጣም የሚለይ ባህል ያለው ነው። ሐመር መታችሁ ብትጎበኙ ደስ ይላል። ከዛ በኋላ ዳሰነች ልንገርሽ፣ ዳሰነች የሚባላሉ። ዳሰነችሽ ደግሞ በጣም የሚለዩት ቆይ ሐመር ላይ ቆም ይዛው ላይ አንድ ጨርስልሽ ቤት ነው። ዳሰነች ደግሞ ዳሰነች ስትገቢ ደግሞ ባህሉ በጣም የሚገርም ፍቅር አለው። እንደ ቅድሙ እንደ ሙርሲ ነው። አንድ ሴት ልጅ አንድ ወንድ ልጅ 4-5 ማግባት ይችላል። ግን ወንዱ ልጅ ውጭ ነው ማለት። ዳሰነች ስትይ ደግሞ ያገባው 4-5 ሴቶችን ያገባው የመጀመሪያ ሚስቱ በር ላይ ውጭ ነው የሚያድረው፣ ውጭ ነው የሚያድረው። ከዛ ግን የፈለገበት ገብቶ ማድረግ ይችላል። እሱ የበሬ ማደሪያ ከፍት ማደሪያ ከፍቶች ማደሪያ ጋጣው አለ አይደለ? ሁሌም ወደዛ ዞሮ ምተኛው ያን የተጠበቀ እና የመጀመሪያ ሚስቱ ቤትን በር ላይ ምተኛው በስተግራ በኩል ላይ እዛ ጋር አንጠፋው ምተኛው። ከዛ ውጭ ደግሞ ወደዛ ሙሉ የእሱ ባለቤቶች አንድ ግቢ ነሱ መንደር ይባላል። መንደር ውስጥ ነው የሚኖሩት። ያ ነው በጣም ነው የሚለየው። ኛንጋቶም ስቴጅ እንደዛ ነው። ካሮ ስቴጅም እንደዛ ነው። ስትመጪ በጣም የምታየው ነገር ያ በረሃ ላይ አረንጓዴ ነገር ታያለች። ያ በረሃ ላይ እባብ የለም። ያ በረሃ ላይ ጅብ የለም። ያ በረሃ ላይ አንበሳ የለም። እግዚአብሔር ሲሰራ በጣም ግሩም አድርጎ ሰራው ሀገሩን። ማንም መንገድ ላይ ብትንከባለ አይነካሽም። ማንም ምንም ብትሆኝ አይነካሽም። የፈለገን ብታረጊ። በእኛ ሀገር ላይ ሴት ልጅ ንጉስ ናት። ራቁታን ብትሆን አትነኪያትም። እኔ ልክልሻለሁ፣ ታይዋለሽ ፎቶችን፣ ሙሉ ፎቶችን። ከዚህ በላይ
አብዛኛውን ጊዜ ራቁቷን ስትሆን በጣም ነው የሚያምሩት። ቢ አንቺን እንደዚህ ቀላቤ ሳየው ትልቅ ነው በጣም። እኛ ጋር እንደዚህ በህይወታችን የለም። ስናየውን ምሮጥ መስለኛል። አንቺን ባይሮጥ አለ ደንግጬ ሮጥ አለ ቢያስባለሁ። ከዚህ በላይ ምን ትልቅ እንደዚህ በሻልኩ ከፍ አላልሽም እንደዚህ አልሽ። ገና ሚዩት ነሽ አውቀሽ ነው ታወሪው። ኧረ ሚዩቱን አብሪው ቀጥይ። ትልቅ አይደለም። ሄሎ እንደ ትልቅ አይደለም። እንትን ስላልን ነው። ይኸውልህ አሁን እኛ እዚህ ከተማ ያለ ነው ጡት ማሰዣ እናደርጋለን ምናምን ጡት ማሰዣው ምናምን ትልቅ ያስመስለዋል እንጂ ኧረ ትልቅ አይደለም እንዴ። ምን ማለት ነው? ገና ጠዋት ላይ ምን ሼር ተደረገለኝ መሰለሽ? ምን ሼር እንደተደረገለኝ ጠዋት ላይ ከእንቅልፌ ስነሳ ቤታየውና ኤርሚ ያወሩ መስሎኝ አላየሁም። ጠዋት ስነሳ ያየሁት እኔ እዚህ ጋር ነው ስትል ተሰማ። በቃ አንቺም እንደዛ ነው ሸጉት አስብኩት። አይ ቤታም እኮ ስትቀልድ ነው፣ ግን ትልቅ ያን እንደ እኛ ጡት ማስጀመር ስለምናደርግ ነው። ትንሽ ነው። አዎ ግጠኛ ነሽ? አዎ ማለት ትልቅ አይደለም። ጥሩ ላይ ነኝ። ታሳይናለሽ? ለማ ለኛ ነች ጋር ነው። ለኔ አሁን ብርቅ አይደለም። እሰይ ላሳያችሁ እዚሁ ላይ ከፍቼ። አይ ደስ አይደለም። እሰይ ምን ነው ከተማ መጣሁ፣ ባህሉን ወደ ከተማ መጣሁ። አሳየኝ፣ ላሳይህ ሙርሲዬ፣ ላሳይህ። ጉዴ አሳይን። ወይ ጉዴ አሳይን። ኮምፒውተር ተማሪት እንኳን አንቺ አይ ጥሩ እኮ ነው፣ ጥሩ ነው፣ ግን ትንሽ ፐብሊክ አለን። ብዙም አያስፈራም። አሁን ለእኛ ምንም አቅድም ቤት ያለው እኛ ብናየው አንድ አይተነዋል። ይሄን ያህል ብዙ የሚያስጨንቅ አይደለም። አንመኝም። ዝም ብሎ ወንድ አይደለም እኛ ጋር ያለው ኖርማል ትክክለኛ ወንድ ነው ያለው። ሚዩት አድርጊ ድምፅ የምንሰ አሁን ቆይ ብታይ እንትን አይልብህም አይነሳብህም ማለት ነው። ምንም ምን ኮምፒውተር ነው እንደምነሳው እኛ ዝም ብሎ ቤተሰብ ምን እንደምትለው ዝም ብሎ ይነሳል። እናንተ ይነሳል። አላውቅም። በስመ አብ ወልድ። እኛ ምንም ነገር ትዝም አይሉም። ምንም ትዝ አይለንም። ሀሳብ አይኖረንም ራሱ ማርያምን ትዝ አይለኝም። አሁን እሺ አንድ ጥያቄ አለኝ። ስለ እምነታችሁ ንገረኝ። እሺ እግዚአብሔር እንዳለ ሁሉም ያምናሉ። ፈጣሪ እንዳለ እግዚአብሔር ሲጠይቁ እግዚአብሔር እንደሚያደርግላቸው ሁሉም ያምናሉ። ቀጥይ ማለት ቸርች ምናምን ቤተክርስቲያን ምናምን የለም፣ መስጊድ ምናምን አሁን ላይ እየመጣ ነው፣ ግን ብዙ ተቀባይነት የለም። ብዙ ጊዜ እነሱ ባላባት አለን። እኛ ባላባት ማለት እንደ አገር ሽማግሌ ነገሮችን የሚቆጣጠሩ የሚያወሩ ከመንግስት በታች ነገሮችን ማስተካከል የሚችል። ከከተማ ሴት ግን ፍቅር ቢይዝ ምን ታደርጋለህ? አይዘኝ ሳያችን እንዳትሆኑ። እንዴት እና ታዲያ ግዴታ ወፍጮ የምትፈጭና ቤት የምትሰራ ካልሆነች አላገባም እያልክ ነው ማለት ነው? እንጂ ጉድ እኮ ነው እንዴ! ክርስቲያን አይ ስትታይ ግን ምሻፍድ ነው የምትመስለው። ቪዲዮ ሲገቢ ማለት ነው በጣም የሚያምራሉ። ቅላት ሳይሆን ከለራቸው የሚያምር ሰውነታቸው ብታያቸው ማለት ነው ቆሞ እንደዚህ ቆሞ እኔ ልክልሻለሁ። ቆሞ እንደዚህ ብታያቸው
ውይ አንቺ ስታየው ስለምትውል እኮ ነው። አሁን ስታየው ስለምትውል ምንም አይመስልም። ላይክ አይደለማ ያንቺ ያለው ባይኔ ትንሽ ቀጥ ያለውን ትንሽ ጉች ያለውን ትንሽ ደግሞ ሰፋ ያለውን በቃ ባይኔ ቀን ሙሉ ስታይ ነው የምትውለው። ላይክ ዩ ዶንት ኬር። ኦ ኦፍ ኮርስ አንድ ታገል ደግሽ ነው። እኛ ምን አይነት ጥያቄ ነው? ለምሳሌ አሁን ያለሽበት ሀገር ላይ ሰውየው እዚህ ያለ ነገር አለ እኔ ልሆን ወይ ደግሞ እኛ ጋር ነው ብትመኘው አሁን ብትመኘው ታገኘዋለሽ ያ ነገር። ኦኬ ማትመኘው አላገኘውም ብለህ ስለምታስብ ነው አይደለም? የኔ እንዳልሆነ አውቀዋለሁ። ያ ነገር የኔ አይደለም። ያንተ ሊሆንም እኮ ይችላል። የኔ አይሆን አልቻልኩም። ስምንት አበባ ስጡ ኧረ ድራማ ጋይስ ድራማ 8 አበባ ስጡ። 8 አበባ ኦኬ። ወንድ ልጅ ለብዙዎች እዚህ ጋር ጥያቄ ነው። ወንድ ልጅ በስንት ዓመቱ ነው የሚገረዘው? አበባ ስጡ ጋይስ። አበባ ስጡ። 4 ሰው ሌላ 4 ሰው 1 ሰው 4 ሰው 1 ሰው ጥሩ። አረ እንደዛ ብዬ አልጠይቅም። በስንት ዓመቱ ነው የሚገረዘው? 50 አለም የለም ላይገረዝም ይችላል። እሱ ነገር ታዲያ ይቆማል እንዴ? አሪፍ እኮ ነው። አላየሽው እንጂ ቤት